ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ መሄዱን በቤተ መቅደስ የነበረውን ነገር ምኩራቡ እየተገናኙ ሃይማኖታቸውን ያጸኑ ነበር። ቤቱ የእግዚአብሔር ነው፣ እናንተ ግን የራሳችሁ አስመሰላችሁት። ጅራፍ ስለተባለው መጀመሪያ አሁን እዚህ ቤተ መቅደስ ውስጥ ሁለት እይታ ነው ያለው። የተቀላቀለ ነገር መንፈሳዊ መስሎ በውስጡ ግን የስጋ ፈቃድ ያለበት የስጋ ምኞት ያለበት። ኢየሱስ ወደ ኢየሩሳሌም ወጣ ማለቱ ፋሲካ ሞት ያለፈበት ነው። የንግድ ማዕከላቸው አደረጉት ማለት ነው። የእግዚአብሔርን ቤት የንግድ ማዕከል አድርጎ መኖር በጣም አሳዛኝ ነው። ጅራፍ ማንሳቱ ሰው እንስሳቱን ለመግረፍ እንስሳቱን ለማስወጣት ሳይሆን ሰዎች ልብ ውስጥ ያለውን ስግብግብነት ሰዎች ልብ ውስጥ ያለውን ይሄ የስጋ ፍላጎትን ለመንቀል ነው የሚለው። ይሄ ቤት ግን የእግዚአብሔር ቤት ነው፣ የአባቴ ቤት ነው። ክርስቶስ የአባቴ ቤት ነው ሲል እማዝበት እኔ ነኝ፣ ባለቤቱ እኔ ነኝ። እና አሁንም በመንፈሳዊ ሕይወት ውስጥ ስንኖር ይሄ ቤተ ክርስቲያን እውነተኛ የምስጋና ቦታ፣ የጸሎት ቦታ፣ እግዚአብሔር ሲገረፍ ድንጋይ ሲያነሱበት ምንም አላለም። የመቅደሱ ጉዳይ ግን ጅራፍ እንዲያነሳ አድርጎታል። እና ስለዚህ ከዚህ የማኖራችሁም እኔ ነኝ የማስወጣችሁም እኔ ነኝ እያለ ስልጣኑን ሲገልጽላቸው ነው። በራሱ ጅራፍ አበጅቶ ያስወጣቸው ማለት ነው። ደሙን ባፈሰሰባት ስጋውን በቆረሰ በቤተ መቅደሱ ጉዳይ ግን ቸል እንደማይል እግዚአብሔር ጅራፍ እንደሚያነሳ፣ የእግዚአብሔር ጅራፍ ደግሞ ስውር ጅራፍ አለው። ይሄ የሚታይ ጅራፍ ነው ለጊዜው በሚታይ ነገር፣ የማይታይ ረቂቃን የሆኑ ደግሞ መላእክት ጅራፎች አሉ። እንዲሁም የአይሁድ ፋሲካ ቀርቦ ነበር ነው የሚለው ታሪኩ ማለት ነው። አይሁድ ማለት ታማኝ ማለት ነው፣ አማኝ ማለት ነው፣ ምዕመን ማለት ነው። ስለዚህ በቤተ መቅደስ ውስጥ በክፋት መቆም እንደሌለብን፣ ቂምና በቀልን ይዘን መቆም እንደሌለብን ዮሐንስ አፈወርቅ እንዳለው ልብ ውስጥ ያለ ስግብግብነት ልብ ውስጥ ከገባን ልብ ውስጥ ክፋት መኖር የለበትም። ልብ ውስጥ ቂም መኖር የለበትም። ልብ ውስጥ ልዩነት፣ ዘረኝነት መኖር የለበትም። ስንገባ ቤተ መቅደሱ ስንገባ እነዚህ ሊወጡ ይገባል። የምዕመናን አጠቃላይ በእግዚአብሔር የሚያምኑ ሰዎች ፋሲካቸው ቀርቦ ነበረ። እነዚህን ካስወጣ በኋላ ቤቴ የጸሎት ቤት ናት ነው ያለውና የምስጋና ቤት፣ የአንድነት ቤት፣ የፍቅር ቤት፣ ድሆች የሚጠጉባት፣ ሀዘንተኞች የሚጽናኑባት፣ የዓለም ደዌ መድኃኒት ያጣው የሚድኑባት፣ የሰው ልጅ የሚጽናናባት ቦታ መሆኗን በሰፊው ያሳየበት ነውና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መጋቢ ሐዲስ መምህር አበበ፣ የተከበራችሁ የማህበረ ተዋሕዶ ዘኦርቶዶክስ ሚዲያ ተከታታዮች፣ ይህንን ሚዲያ የምትመለከቱ ሁላችሁም በዓለም ዙሪያ ያላችሁ ኦርቶዶክሳውያን በሙሉ እንደምን አላችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን በቸርነቱ እና በምሕረቱ ጠብቆን ለአብይ ጾም ለሶስተኛው ሰንበት ለምኩራብ እንኳን አደረሳችሁ፣ እንኳን አደረሰን። እግዚአብሔር አምላካችን እንግዲህ ይህንን ጾም ለበረከት እንድንጾመው አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ ጾሞ ለእኛ የሰጠን ጾም ነው። በቅዱስ ያሬድ አከፋፈል ሶስተኛው ሰንበት ነው። ቅዱስ ያሬድ ለአብይ ጾም ለስምንቱም ሰንበታት ስያሜ ሰጥቷቸዋል። በስያሜው መሰረት ዛሬ ሶስተኛው ሰንበት ላይ እንገኛለን። ይሄ ሰንበት ቅዱስ ያሬድ እንደሰጠው ምኩራብ ተብሎ ነው የሚነገረው። ስያሜውን ያገኘው ከቅዱስ ያሬድ ዝማሬ ነው። ቅዱስ ያሬድ ቦአ ኢየሱስ ምኩራበ አይሁድ ብሎ መዝሙሩን ስለሚጀምር ዕለቱም ምኩራብ ተብሏል። እንዲሁ ደግሞ ቅዱስ ያሬድ እዚሁ አገናኝቶ ያነሳው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ መሄዱን በቤተ መቅደስ የነበረውን ነገር ተመልክቶ ማጽዳቱንና የእግዚአብሔርን ቃል ወይም ትምህርተ ሃይማኖትን ማስተማሩን የሚናገር ክፍል ስለሆነ ቅድስት ቤተ ክርስቲያን እንግዲህ በሶስተኛው ሰንበት ይህንን ታከብረዋለች። ምኩራብ የሚለው የቃሉን ወይም ደግሞ የምኩራብ አገልግሎት የተጀመረበትን ሁኔታ ስናነሳ የምኩራብ አገልግሎት ጅማሬ ያገኘው እስራኤላውያን
ወደ ባቢሎን በተማረኩ ጊዜ በባቢሎን በሚኖሩበት ዘመን ነው የተጀመረው። በ586 ቅድመ ልደተ ክርስቶስ የባቢሎን ንጉሥ ናቡከደነጾር እስራኤላውያንን መጥቶ ማርኮ ወደ ኢየሩሳሌም አውርዶ ነበረ። በዛን ጊዜ በቤተ መቅደስ የሚያገለግሉት አገልግሎት ተቋርጦ ነበር። አጠቃላይ ቤተ መቅደሱን ፈርሶ ነበረ፣ በባቢሎን መንግስት ማለት ነው። ስለዚህ እስራኤላውያን እግዚአብሔር አንድ ቀን ወደ ሀገራቸው ይመልሳቸዋልና ሃይማኖታቸውን የሚጠብቁበትን ከእግዚአብሔር ጋር የሚገናኙበትን እግዚአብሔርን የሚማጸኑበትን ቤተ ጸሎት መስራት ነበረባቸውና በባቢሎን ምድር ቤተ ጸሎት ይገነቡ ነበር። እሱ ነው ምኩራብ የሚባለው የተጀመረው። ጅማሬው እዛ ነው። በምኩራቡ እየተገናኙ ሃይማኖታቸውን ያጸኑ ነበር። ስለ እግዚአብሔር ይማሩ ነበረ። ስለ ሀገራቸው ያስቡ ነበር። ነቢያት ተልከውላቸዋል፣ ያስተምሯቸው ነበረ። ነቢዩ ኢሳይያስ እነሱን ያስተምሩ ነበር በባቢሎን። በኋላም ነቢዩ ኤርምያስም ከግብፅ ወደ እነርሱ ሂዶ መጨረሻ ላይ ሊወጡ ሲሉ መውጣት እንደሚችሉ ዘመኑ እንደተፈጸመ ነግሯቸዋል። ኤርምያስ ሂዶ ማለት ነው። እና 4 ዓመት ሲቀራቸው ለ70 ዓመት 4 ዓመት ሲቀረው ኤርምያስ ተልኮ ሂዶ ሁሉን ነገር አስተምሯቸዋል። ሲማሩት የነበረውን የሃይማኖት ትምህርት እንደያዙ ሳያጠፉ በባርነት ምድር ለ70 ዓመት ቆይተው ሲመለሱ ይህ አምልኮት ቀጥሏል ማለት ነው። የምኩራብ አገልግሎት ቀጠለ። ስለዚህ ወደ ኢየሩሳሌም ከመጡ በኋላ በኢየሩሳሌም ቤተ መቅደሱን ከገነቡ በኋላ ቤተ መቅደሱን ሰርተው ቤተ መቅደሱ ተሰርቶ አልቆ የምኩራብ አገልግሎቱ ግን ይቀጥል ነበረ። በባቢሎን እንደተጀመረ በዚሁ ቀጠለ። እዛ በፊት በኢየሩሳሌም በነበሩ ጊዜ የምኩራብ አገልግሎት አልነበራቸው። ሁላቸውም አምልኮትን የሚፈጽሙት ወደ ቤተ መቅደሱ ወደ ሶሎሞን ቤተ መቅደስ እየሄዱ ነበር። አሁን ግን ይሄ አገልግሎት ሃይማኖታዊ ትምህርታቸውን ለማስኬድ እና ጸሎታቸውን ለመጸለይ የሚመች ስለሆነ ከመስዋዕቱ በቀር ሌላውን በሙሉ የሚፈጽሙበት ሆኖ ቀጠለ ማለት ነው። የመስዋዕት አገልግሎት ሲሆን የግዴታ ወደ መቅደሱ ሂደው ወደ ሰሎሜ ቤተ መቅደስ መስዋዕት ያቀርባሉ። ነገር ግን ትምህርት ሃይማኖትን የሚማሩበት፣ መጻሕፍት የሚነበቡበት፣ ጸሎት የሚጸለይበት ሆኖ በኢየሩሳሌም መቀጠል ጀመረ ማለት ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣበት ዘመን በርካታ ምኩራቦች የነበሩበት ዘመን ነው። እንግዲህ ታሪክ እንደሚነግረን 10 አባውራ ባለበት እስራኤላዊ አንድ ምኩራብ መገንባት ይችላሉ። 10 አባወራ ቤተሰቡን ይዞ የሚገናኝበት፣ የሚጸልይበት፣ የሚማርበት ምኩራብ ይሰራሉ እና ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ማስተማሩን ቅዱስ ያሬድ የሚያነሳው እሱንም ጨምሮ ነው። የዮሐንስ ወንጌል የዕለቱ ወንጌል የሚነግረም ይህንን ነው። የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምሮ ነውና የቃናውን አገልግሎት ከጨረሰ በኋላ በቀጥታ ወደ ቅፍርናሆም መሄዱን ነው የሚነግረን። በቅፍርናሆም ከቆየ በኋላ ወደ ሰሎሞን መቅደስ የፋሲካውን በዓል ለማክበር እንደተመለሰ ነው ይነግረና ከዚህ ላይ አሁን የአይሁድ ፋሲካ ቀርቦ ነበር። በቀጥታ ክርስቶስ በምኩራብም ያስተምር ነበረ። ምኩራብ ያስተምር እንደነበረው ሁሉ እንደገና ወደ ቤተ መቅደስ ደግሞ መሄዱን ነው የሚነግረን እዚህ ላይ ማለት ነው። እና ምን ይላል ወንጌላዊው? የአይሁድ ፋሲካ ቀርቦ ነበር፣ ኢየሱስም ወደ ኢየሩሳሌም ወጣ በማለት ይናገራል። የአይሁድ ፋሲካ ቀርቦ ነበር። አይሁዳውያን ፋሲካውን በየዓመቱ ያከብራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህን ፋሲካ ያከብራል፣ በፋሲካው ይገኛል። ቅዱስ ሉቃስ እንደጻፈልን ከ12 ዓመቱ ጀምሮ እያከበረ ነው ያለው። አንድ ወንድ ሕፃን ከ12 ዓመቱ ጀምሮ በቤተ መቅደስ ያለውን ስነ ስርዓት የመማር እድል አለው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በ12 ዓመቱ በቤተ መቅደስ ተገኝቶ የፋሲካውንም በዓል አክብሮ ከመምህራንም ትምህርቱን ሰምቶ እርሱም ጠይቆ ለሚጠይቁት ጥያቄ ምላሽ ሰጥቶ እንደነበረ የሉቃስ ወንጌል ይህንን ግልጽ አድርጎ የሉቃስ ወንጌል ምዕራፍ 2 ያስቀምጥልናል ማለት ነው። እና አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ የፋሲካውን በዓል በየጊዜው እየወጣ ያከብር እንደነበረ ነው ወንጌላቱ የሚጠቁሙን። እና ከዛ መካከል አንደኛው ደግሞ ይሄኛው ነው። አሁን በዮሐንስ ወንጌል የተመዘገበው ማለት ነው። የአይሁድ ፋሲካ ቀርቧል። ለዚህ ኢየሱስ ክርስቶስ ወደ መቅደስ ወጣ። በመቅደስ ከወጣ በኋላ
በመቅደስ ያገኘው ነገር ዓላማውን የሳተ ነው። ምኩራቡ ላይ ጸሎት ነው የሚጸለየው፣ የጸሎት ቦታ ነው። ትምህርት ነው የሚማሩት፣ መጻሕፍት ነው የሚነበቡላቸው። ቤተ መቅደሱ ላይ ደግሞ መስዋዕት የሚቀርብበት፣ ትምህርት የሚያማሩበት፣ አጠቃላይ አምልኮታቸውን የሚፈጽሙበት ቦታ ነው ያ ቤተ መቅደሱ እና ወደ ቤተ መቅደሱ በሄደ ሰዓት ያገኘው ነገር ግን የተለየ እንደሆነ ወንጌላዊው ነግረናል። ወደ ቤተ መቅደስም ሲመጣ በዛ በሬዎችንና በጎችን የሚሸጡ ሰዎችን አገኘ ነው የሚለው እና ነጋዴዎች ተገኙ ነው። ነጋዴዎቹን ያገኛቸው። ነጋዴዎቹን ሲያገኛቸው ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ ያደረገው የገመድ ጅራፍ አበጅቶ በገመድ ጅራፍ በሬዎቹን፣ በጎቹን፣ ላሞቹን፣ በግና ፍየሉን አጠቃላይ በጅራፍ እየገረፈ አስወጣ ይላል። ርግብ ሻጮቹን ይህን ከዚህ ውሰዱ አላቸው። ገንዘብ ለዋጮቹንም ይህንን ውሰዱ ብሎ የገንዘብ የሚለውጡበትን ወንበራቸውን ገለበጠው ይላል እና ከዛ በኋላ ምን ይላቸዋል? የአባቴን ቤት የንግድ ቤት አታድርጉት፣ ቤቴ የጸሎት ቤት ይባላል ተብሎ ተጽፏል ይላል። ይህን እንግዲህ በምኩራብ በዕለቱ ቤተ ክርስቲያን የምታስተምረው ቤቱ የጸሎት ቤት መሆኑን፣ ቤቱ የእግዚአብሔር ቤት መሆኑን፣ ቤቱ የመስዋዕት ቤት እንጂ የንግድ ቤት አለመሆኑን የምታስተምርበት ነው። እንዴት ነው እነኚህ ሰዎች ንግድ ቤት ሊያደርጉት የቻሉት ቤቱ ስንል በብሉይ ኪዳን መስዋዕት የሚሆኑት እንስሳት ናቸው። እንስሳቱ ለመስዋዕት ይመጣሉ። ለመስዋዕት የሚያመጣው አካል ደግሞ ከኃጢአቱ ነፃ መሆን የፈለገ አማኝ ነው ይዞ የሚመጣው። ኃጢአት ሰርቻለሁ፣ ስለዚህ ለኃጢአት መስዋዕት የሆንልኝ ዘንድ ብሎ እንስሳ ይዞ ይመጣል። የቻለው በሬ ያመጣል፣ የቻለው በግ ያመጣል፣ ፍየል ያመጣል። የመጨረሻ የማይችለው ሰው ሊያመጣ የሚችለው ዋኖስ ወይም ርግብ ነው። ይህንን ይዞ ይመጣል። በቤተ መቅደሱ ካህኑ ይቀበልና መስዋዕቱን አቅርቦ ኃጢአቱን እንዲርቅለት አድርጎ ነው የሚሸኘው። አሁን ይህንን ለንግድ ቢዝነስ ነው የተጠቀሙበት። ሰው ይዞ ሲመጣ የመጣው እንስሳ ይሄ ከስቷል፣ ለመስዋዕት መቅረብ አይችልም ይላሉ የሚገመግሙ ገምጋሚዎች አሉ። ስለዚህ ምን መሆን አለበት? እዚህ እኛ ያዘጋጀ ነው አለ፣ እሱን ትገዛላችሁ ይሏቸዋል ማለት ነው። እነርሱ ምን ሆነዋል? አሁን በሬ እያደለቡ ነጋዴዎች ሆነዋል። እዛው ያሉት በቤተ መቅደስ የሚያገለግሉት። ይሄ ልክ ያልሆነ ድርጊት ነበረ እያደረጉት የነበረው። የወንበዴዎች ዋሻ አደረጋችሁት ነው የተባሉት። የኃጢአት ማስተሰሪያ እንዲሆን ለመስዋዕት የሚቀርበውን እነርሱ ግን ገንዘብ ማትረፍ ያደረጉት። ዋኖስ ይዘው የሚመጡትን ዋኖሱን በጣም ደሃው ነው የሚያመጣው። እነሱ ጋር ያለውን ብቻ ነው የሚሰጡት። ከእነርሱ ጋር ያለውን በጣም ዝቅተኛ ከውጭ ይዘው ቢመጡ ዝቅተኛ ገንዘብ ይዘው ሊመጡ ይችላሉ፣ በከፍተኛ ገንዘብ በጣም የደሃው መስዋዕት ስለሆነ። ነገር ግን ከእነርሱ ጋር በውድ ይሸጥለታል ማለት ነው። እና ይሄ ያደርጉት የነበረው ነገር ገበያ ነው፣ የገበያ ስርዓት ነው። የገበያ ማዕከል ሆኖ ነው የተገኘው። በገበያ ማዕከል እንግዲህ የማይሸጥ ነገር የለም። ሁሉ ነገር ይሸጣል፣ ተሰርቆም ይሸጣል። ሌባም ይገኝበታል፣ ከሌባ ተቀባዩም ይገኝበታል። አጠቃላይ የገበያ ማዕከል ሆነ። ይሄ የቤት ቅናት ይበላኛል ብሎ ዳዊት የዘመረው መዝሙር በዛው በዕለቱ የሚዘመረው ምስባኩ ይሄ ነው። እስመ ቅናተ ቤትከ በልዓኒ፣ የቤት ቅናት ይበላኛል ያለው እንደተፈጸመ የሚያሳይ ነው። ለቤቱ ቀና እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤቱ ቀናና ጅራፍ አበጀ። ጅራፉ ስልጣን ነው። በስልጣኑ ማስወጣቱን ነው የሚናገረው። በራሱ ስልጣን አስወጣቸውና በራሱ ስልጣን አስወጥቶ ቤቱ የእርሱ እንደሆነ ነገራቸው። የአባቴ ቤት ነው አላቸው። ቤቱ የእግዚአብሔር ነው፣ እናንተ ግን የራሳችሁ አስመሰላችሁት። የንግድ ማዕከላቸው አደረጉት ማለት ነው። የእግዚአብሔርን ቤት የንግድ ማዕከል አድርጎ መኖር በጣም አሳዛኝ ነው። ይሄ ቤት ግን የእግዚአብሔር ቤት ነው፣ የአባቴ ቤት ነው። ክርስቶስ የአባቴ ቤት ነው ሲል እማዝበት እኔ ነኝ
ባለቤቱ እኔ ነኝ። ስለዚህ ከዚህ የማኖራችሁም እኔ ነኝ፣ የማስወጣችሁም እኔ ነኝ እያለ ስልጣኑን ሲገልጽላቸው ነው በጅራፍ በራሱ ጅራፍ አበጅቶ ያስወጣቸው ማለት ነው። እንዲሁም የአይሁድ ፋሲካ ቀርቦ ነበር ነው የሚለው ታሪኩ ማለት ነው። አይሁድ ማለት ታማኝ ማለት ነው፣ አማኝ ማለት ነው፣ ምዕመን ማለት ነው። አይሁድ ማለት ምዕመን ማለት ነው፣ ታማኝ ማለት ነው። አሁን የምዕመናን ፋሲካቸው ቀርቦ ነበር እያለን ነው ወንጌላዊው ማለት ነው። የምዕመናን አጠቃላይ በእግዚአብሔር የሚያምኑ ሰዎች ፋሲካቸው ቀርቦ ነበረ። ኢየሱስ ወደ ኢየሩሳሌም ወጣ ማለቱ ፋሲካ ሞት ያለፈበት ነው። በብሉይ ኪዳን ፋሲካው ሞት ያለፈበት ነው። እስራኤላውያን ነፃ እንዲወጡ የበጉን ደም የበራቸውን ጎበን ቀብተው ፋሲካውን አድርገው ነፃ ወጥተዋል። ስለዚህ ከእነርሱ ሞት አልፎላቸዋል፣ እነርሱ ደግሞ ከባርነት ተሻግረዋል። ስለዚህ የፋሲካ ትርጉሙ ቀጥተኛ ትርጉሙ መሻገር ማለት ነው። አልፎ መሄድ ማለት ነው። አልፎ መሄድ ሞት ከእነርሱ አለፈላቸው፣ መሻገር እነርሱ ከባርነት ወደ ነፃነት ተሻገሩ። እነርሱ ከግብፅ ወደ ከነአን ወደ ኢየሩሳሌም ተሻገሩ እና የአይሁድ ፋሲካ ቀርቦ ነበር ሲል የኛ የክርስቲያኖች ፋሲካችን አጠቃላይ የእስራኤል ዘነፍስ የሚባሉ በክርስቶስ የሚያምኑ ፋሲካቸው ቀርቦ ነበር ማለት ነው። ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ማለት ወደ መስቀል ወጣ ማለት ነው። ወደሚሰቀልበት ወደ መስቀሉ ወጣ። ወደ መስቀሉ ወጥቶ ይህን ከዚህ ውሰዱ፣ ይህን እዚህ አስወጡ ብሏል። አሁን የሐዲስ ኪዳኑ መስዋዕት የእንስሳት መስዋዕት አይደለም። እነኛ በዛ የተሰበሰቡት እንስሳት በሙሉ ለመስዋዕት የመጡ ናቸው። አሁን መስዋዕቱን እያሳለፈው ነው። በስልጣኑ ነው የሚያሳልፈው። መጀመሪያም የሰጠው እርሱ ነው፣ ጥላ ሆኖ ነው የተሰጠው። አሁን ደግሞ ራሱ መስዋዕት ሊሆን ስለሆነ ይህን ከዚህ ውሰዱ ብሎ የእንስሳቱን መስዋዕት ከዚህ በኋላ በአዲስ ኪዳን እንደማይቀርብ እየተናገረ ነው። ይህንን በሚልበት ሰዓት አይሁድ አንድ ጥያቄ አቅርበው ነበረ። ምን ምልክት ታሳየናለህ? ይህን ስታደርግ ምን ስልጣን አለ? ምልክቱ ምንድን ነው ብለዋል። ለዚህ መልስ የሰጠው ይህን ቤተ መቅደስ አፍርሱት፣ እኔ በ3 ቀን አነሳዋለሁ አላቸው። ይህን ቤተ መቅደስ አፍርሱት፣ እኔ በ3ኛው ቀን አነሳዋለሁ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ በቀጥታ ለሰውነቱ ለራሱ ነው። ሳትገሉኝ አትቀሩም፣ ሳትሰቅሉኝ አትቀሩም እና እኔ ግን በ3ኛው ቀን እነሳለሁ፣ ስቀሉኝ እያላቸው ነው። ስቀሉ እነሱ አልገባቸውም። እንዳልገባቸው ማሳየው ይሄ ቤተ መቅደስ 46 ዓመት ተሰራ፣ እንዴት አንተ በ3 ቀን አነሳዋለሁ ትላለህ ነበረ መልሳቸው ማለት ነው። እና እርሱ ግን ይላል ወንጌላዊ ቅዱስ ዮሐንስ፣ እርሱ ግን ስለ ሰውነቱ ቤተ መቅደስ ይናገር ነበር።